ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምናየው የአማርኛ ቃላት ምስረታ ነው። ዛሬ እዚህ ጋር ቀለል ያሉ የአማርኛ ቃላቶችን እያነበብን እንመማራለን ማለት ነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ በዚህ ቻናል የአማርኛ፣ የእንግሊዝኛ፣ የሂሳብና የሌሎችም ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ቀጥታም ቢሆን በመደወል ተመዝግባችሁ መማር ትችላላችሁ። ቻናላችን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሮ አሁን ቀጥታ ወደ ትምህርታችን እንገባለን። እሺ ከዚህ ጋር ከመጀመሪያው ጀምረን እያንዳንዱን ፊደላቶች እንዴት ተገጣጥሞ እንደሚነበቡ እናያለን ማለት ነው። ከዚህ ጋር ስንጀምር መ ረ በ ሽ መረበሽ መረበሽ። እሺ ከዚህ ጋር መረበሽ ስንል አሁን አራት የአማርኛ ፊደላቶችን ተጠቀምነ። መ የመጀመሪያ ፊደል፣ ረ የመጀመሪያ፣ በ የመጀመሪያ እና ሽ ማለት ደግሞ ከሸ ቤተሰብ ውስጥ ስድስተኛ ላይ የምናገኛት ፊደል ነች ማለት ነው። እነዚህን አራቱን ፊደላቶች በስርዓት ደርድረን ከግራ ወደ ቀኝ ስናነባቸው መረበሽ የሚል የአማርኛ ቃል እናገኛለን ማለት ነው። መረበሽ። ከዚህ ጋር ደግሞ ማ ሸ በ ር ማሸበር ማሸበር። ማ ማለት ከመ ቤተሰብ ውስጥ አራተኛ ፊደል፣ ሸ የመጀመሪያ፣ በ የመጀመሪያ እና ር ደግሞ ከረ ቤተሰብ ስድስተኛ የምናገኛቸው ፊደሎች ናቸው። እነዚህም በስርዓት ስናነባቸው ማሸበር የሚል ቃል እናገኛለን። ማሸበር። አ ማ ካ ይ አማካይ አማካይ። አ የመጀመሪያ፣ ማ የመቤተሰብ አራተኛ፣ ከ የከቤተሰብ አራተኛ እና ይህ ደግሞ የቤተሰብ ስድስተኛ ፊደል አማካይ ይላል በአንድ ላይ አማካይ። እሺ ወደ ሁለተኛው መስመር ስንመጣ ደግሞ ከዚህ ጋር ማ ከ ር ማማከር ማማከር። ማ የመቤተሰብ አራተኛ፣ አሁንም ማ ተመሳሳይ ነች። ከ የመጀመሪያ፣ ር የረ ቤተሰብ ስድስተኛ ማማከር። ስ ብ ስ ብ ስብስብ ስብስብ። እነዚህ ስ ብ ሁለቱ ስድስተኛ ስድስተኛ የሰ ቤተሰብ ናቸው። እነዚህ ደግሞ እነዚህ የተደገሙ ናቸው ማለት ነው። ስናነበው ሁለት ሁለቴ ቢሆንም ያንን ፊደል እንጠራቸዋለን። ምን እንላለን? ስብስብ ስብስብ ብለን እናነባለን ማለት ነው። ከዚህ ጋር ደግሞ እ ር ም ጃ እርምጃ እርምጃ። እ የአ ቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ፣ ም የመ ቤተሰብ ስድስተኛ እና ጃ ደግሞ የጀ ቤተሰብ አራተኛ እርምጃ። እሺ ቀጣይ ም ስ ረ ታ ምስረታ ምስረታ። ም ከመ ቤተሰብ ስድስተኛ፣ ስ ከሰ ቤተሰብ ስድስተኛ፣ ረ የመጀመሪያ እና ታ ደግሞ የተ ቤተሰብ አራተኛ ፊደል ምስረታ። አ ዘ ጋ ጁ አዘጋጁ አዘጋጁ። አ እና ዘ የመጀመሪያ ናቸው። ጋ ደግሞ የገ ቤተሰብ አራተኛ እና ጁ የጀ ቤተሰብ ሁለተኛ ፊደል አዘጋጁ። ኮ ሚ ሽ ን ኮሚሽን ኮሚሽን። ኮ የከ ቤተሰብ ሰባተኛ፣ ሚ የመ ቤተሰብ ሶስተኛ፣ ሽ የሸ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ ፊደል ኮሚሽን ይላል። እሺ ወደ ቀጣይ ስንሄድ ይ ቅ ር ታ ይቅርታ ይቅርታ። ይህ ማለት የቤተሰብ ስድስተኛ፣ ቅ የቀ ቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ እና ታ ደግሞ የተ ቤተሰብ አራተኛ ፊደል ይቅርታ። ት ር ጉ ም ትርጉም ትርጉም። ት ማለት የተ ቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ ፊደል፣ ጉ የገ ቤተሰብ ሁለተኛ ፊደል እና ም ደግሞ የመ ቤተሰብ ስድስተኛ ትርጉም ይላል በአንድ ላይ። እሺ ተ ቋ ማ ት ተቋማት ተቋማት። ተ የመጀመሪያ፣ ቋ ደግሞ የቀ ቤተሰብ ስምንተኛ ፊደል ወይም ደግሞ ዲቃላ ፊደላት ከምንላቸው ውስጥ አንዷ ነች። ማ የመ ቤተሰብ አራተኛ እና ት የተ ቤተሰብ ስድስተኛ ተቋማት። ም ስ ጋ ና ምስጋና ምስጋና። እሺ ቀጣይ ገ ል ጿ ል ገልጿል ገልጿል።
ገ የመጀመሪያ ል የለቤተሰብ ስድስተኛ ጿ ስምንተኛ የጸ ቤተሰብ እና ል ደግሞ በድጋሚ የለቤተሰብ ስድስተኛ ገልጿል ይላል በአንድ ላይ መኖር 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 መ የመጀመሪያ ኖ የነ ቤተሰብ ሰባተኛ ር የረ ቤተሰብ ስድስተኛ መኖር ደስተኛ 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 ደ የመጀመሪያ ፊደል ስ የሰ ቤተሰብ ስድስተኛ ተ የመጀመሪያ ኛ ደግሞ የኛ ቤተሰብ አራተኛ ደስተኛ ፏ ፏ ቴ ፏፏቴ ፏፏቴ ፏ ማለት የፈ ቤተሰብ ስምንተኛ ሁለት ተመሳሳይ ናቸው። ቴ የተ ቤተሰብ አምስተኛ ፊደል በአንድ ላይ ፏፏቴ ፏፏቴ ይላል። የመጨረሻው ክቡር 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 ክ የከ ቤተሰብ ስድስተኛ ቡ የበ ቤተሰብ ሁለተኛ ር ደግሞ የረ ቤተሰብ ስድስተኛ ፊደል ክቡር ብለን እናነባዋለን ማለት ነው። እሺ እንግዲህ በዛሬ ትምህርታችን እነዚህን ከባለ 3 እስከ ባለ 5 ያሉ የአማርኛ ቃላቶች እንዴት እንደሚነበቡ አይተናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመልሳለሁ። የአማርኛና የእንግሊዝኛ ትምህርቶችን ብዙ ጊዜ እየሰራሁ ከዚህ ቻናል ላይ ስለምለቅ እናንተ እየገባችሁ መከታተል ትችላላችሁ። ሁሌ የምሰራው ቪዲዮ ደግሞ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቪዲዮዎችን ደግሞ ሁሌም ላይክ ካደረጋችሁ እኔ ቪዲዮ ስሰራ ከእናንተ ዩቲዩብ ላይ ስትገቡ ታገኙታላችሁ ማለት ነው። በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ።